ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራቧ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ ተደራሽነቱን ተደማጭነቱን ከፍ ያደርጋል። ትናንትናም ከፍተኛ መነቃቃት በላይክ በኩል አሳይታችሁናል። ከልብ 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 እናመሰግናለን። ይህንንም ፕሮግራም የበለጠ ላይክ እያደረጋችሁ ለአንድ ሳምንት ከዛ በላይ በግል ቴክኒካዊ ጉዳይ ባጋጠመን ክፍተት ምክንያት ከእናንተ ጋር መገናኘት አልቻሉም ነበር። ስለዚህ ወደ እናንተ የምናደርሳቸው ፕሮግራሞች የበለጠ ተደራሽ እንዲሆኑ እንደ ትናንትናው ላይኮች የግድ ያስፈልጉናል። ላይክ እያደረጋችሁ እንዲጀምሩ የአክብሮት ግብዣችን ነው። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን በዛውም ላይካችሁን እየገጻችሁ ከኛ ጋር እንድትቀጥሉ በአክብሮት እየጋበዝን ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ሱፐር ታንክስ እንዲሁም በዩቲዩብ ጊፍት ቻናላችን እንድትደግፉ የአክብሮት ግብዣችን ነው። የሁለተኛ ክፍል ፕሮግራማችን እንግዲህ እስቲ ወደ መርሲሳይድ እንጓዝና ከሰሞኑ የሊቨርፑል በፕሪሚየር ሊጉ ለሶስት ተከታታይ ጨዋታ ማሸነፍ የሰባት ወራት የሊቨርፑል ፈታኝ አስቸጋሪ በጣም በክለቡ ታሪክ ዳግም ሊነሱ የማይገቡ መጥፎ ውጤቶች የተመዘገቡበት በቅርብ ሳምንት ጥሩ መልክ የያዘ የሚመስለው በሲዝኑ ማብቂያ ላይ የታየው ጉዳይ በሊቨርፑል ቤት የተወሰኑ ይሄ የውሳኔ መለዋወጥና የውሳኔ የተወሰኑ ክፍተቶች መፈጠራቸውና ሲዝን ውስጥ ይጠናቀቅ የሚሉ ጉዳዮች የበለጠ ሚዛን ደፍተው እንግዲህ ከአሰልጣኙ ስንብት ይልቅ የቡድን ሽግግሩ ጤናማ ማድረግ የበለጠ ተስፋ ሰጪ ነው በሚል ሀሳብ ሲዝኑን ሙሉ መገምገም ብቸኛ አማራጭ ሆኖ ስለተገኘ በክለቡ ትላልቅ ኃላፊዎች ዘንድ ዓመቱን ሙሉ የታየውን የቡድኑን ብቃት ቫልዩ ለማድረግ የቡድኑ ክፍተት የበለጠ በየጊዜው በሚታዩ ለውጦች በክለቡ ውስጥ በሚታዩ እንቅስቃሴዎች መነሻ በማድረግ ክፍተቱን በአስተማማኝ መልኩ የመሙላት የአጨዋወት ሲስተሙን ተስማሚ የሆኑ ተጫዋቾችን በማምጣት የሚታዩ ክፍተቶችን በተገቢው ሁኔታ ለማጠናቀቅና ይሄ ኮንስትራክሽን እንግዲህ ቀጣይ ሳመር ይጠናቀቃል የሚሉ ዘገባዎች በዝተዋል። የኮንስትራክሽኑ ደግሞ ኢንጂነር የሆኑት አሰልጣኝ አርነ ስሎት ናቸው። በሊቨርፑል ቤት በቀጣይ ዓመት በካሽ ላይን በቤንች ላይ ልናያቸው የምንችልበት ፕሮባቢሊቲ ሰፊ ነው እያሉ ይገኛሉ። ጊዜ ሊሰጠው ይገባል። አሰልጣኙ በቂ ቱል አልቀረበለትም። የሽግግር ጊዜው የተወሰኑ ክፍተቶች ተፈጥረዋል ወይም የተገቢውን የሆነ የቡድን ግንባታ አለመጠናከሩ አሰልጣኙ ለዘንድሮ ሲዝን ፈተና ክለቡ የዓለምን ዋንጫ እንዲያጠናቅቅ ዋነኛ ምክንያት ሆኗል ብለው መታመኑ የአብዛኛው እግር ኳስ ቤተሰብ ሀሳብ ላይ እንግዲህ የተለያዩ እይታዎችን ገልጠዋል። አሰልጣኙ ያላቸው ፖቴንሻል በዚህ ስኳድ ፍንጭ ካላሳዩ በየትኛው ስኳድ ፍንጭ ሊያሳዩ ነው የሚሉ ተቺዎች አሉ። በተቃራኒው ደግሞ ስኳዱ እስካልተሟላ ድረስ የአምናው አይነት አሬንጅመንት እና ባላንስ እስካልተፈጠረ ድረስ ደግሞ አዳዲስ ተጫዋቾች አዳፕት እስከሚያደርጉ የነባር ተጫዋቾች ከአዳዲስ ተጫዋቾች ጋር ተዋህደው ወደ አንድ ስቴጅ እስከሚሻገሩ ድረስ ሁሌም እንደሚባለው ወይ የማይክል ኤድዋርድ ላፕቶፕ ላይ በትልቁ ተጽፎ አንድ የሊቨርፑል ዘጋቢ የሊቨርፑል ሲኢኦ ቢሮ በመሄድ ኢንተርቪው ባደረጋቸው ወቅት ከታዘባቸው ጉዳዮች መካከል አንዱ በኤድዋርድ ላፕቶፕ ላይ ሮም በአንድ ምሽት አልተገነባች የሚል ትልቅ ጥቅስ ላፕቶፕ ስክሪን ላይ እንዳለ ገልጾ ነበር። ታስታውሳላችሁ ብዬ አስባለሁ ይሄን ጉዳይ እና ስለዚህ እኛ እርጋታ በተሞላው ውሳኔዎች
በእነዚህ በገጠምናቸው ቴክኖሎጂዎችና በምናደርጋቸው አልጎሪዝም ውጤቶች እርጋታ ታክሎበት የቡድኑ ስኬት የመጣው በሰከነ አስተዳደራዊ ድምር ውጤትና ጥድፊያ ባልተሞላው ሙያዊ ኃላፊነት ነው ብለው ያምናሉ። የሊቨርፑል ስትራክቸር ማለት አፐር ሃንዱን የያዙት ባለ ብዙ የፓወር ባለቤቶች ማለት ነው። የአሰልጣኝ አርነ ስሎት ኮንትራት ይቆየንና አንዱን ተጨማሪ ዓመት ደግሞ እንየው የሚሉ ሐሳቦች ከፌኔ ስፖርት ግሩፕ የበላይ ጠባቂዎች አሁን ላይ አብዝቶ ትኩረት መሰጠቱ እየተሰማ ነው የሚገኘው። ታዲያ በዚህ ውሳኔ መሃል አንድ ጉዳይ ምናልባት የሊቨርፑል ደጋፊዎችን ሊያሳስብ የሚችል ወይም የበለጠ ትኩረት ሊያደርጉበትና ሊያሰላስሉበት የሚችሉበት አንድ ዋነኛ ምክንያት አለ። ስለ ታክቲካል ኢቮሉሽን በአንፊልድ ቤት እየተፈጠረ ያለው ታክቲካዊ ዝግመተ ለውጥ ምንድን ነው? ይሄ ክራይስ እንበለው አይደንቲቲ ክራይስ ነበር፣ አልተቀረፈም፣ ግን መመለስ የሚቻልበት ጊዜ ሩቅ አይደለም። ቀሪ አራት ጨዋታዎች የስሎትን የአሰልጣኝነት ዘመን ይወስናሉ ብሎ ለመደምደም አሁን ላይ በሚወጡ መረጃዎች ከሆነ ነገራቶች ሁሉ ልክ የጁን መጨረሻ የጁን መጀመሪያ ላይ ሁኔታዎችን በትኩረት መመልከት መከታተል አስፈላጊ ሆኖ ስላገኘነው ነው። ይሄ ሐሳብ የበለጠ ገዢ ይሆናል ብለን ለመወያያነት ካገኘነው መረጃ ከታዘብናቸው ጉዳዮች እስቲ ሲዝናል ሪቪው ባይሆንም ለሲዝናል ሪቪው በር የሚከፍት ሐሳቦችን በዚህ ፕሮግራም ውስጥ አንስተን እንወያይ። በድጋሚ የከፈታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ በሱፐር ታብ፣ በሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን ነው። ከሳምንት መጥፋት በኋላ ስለመጣን የበለጠ ቻናላችንን አነቃቅታችሁ ተደራሽነቱን ከፍ እንድታደርጉ የአክብሮት ግብዣችን። የሊቨርፑል ደጋፊዎች አንድ ባህላዊ አስተሳሰብ አላቸው፣ ወይም በዓለም አቀፍ ደረጃ ያስተሳሰራቸው እግር ኳሳዊ ቋንቋ ወይም መግባቢያ ባህል አላቸው። ሊቨርፑል በራሱ አይደንቲቲ ሁሌም ከክለቡ ጎን ቆሞ የክለቡን ድክመትን፣ ክፍተትን፣ ኃላፊነትን፣ ግዴታም ሁሉንም ጉዳይ አብሮ በጋራ የሚጓዝ እንጂ ወይም አብሮ በጋራ ሁሉንም ችግር የሚጋፈጥ እንጂ ዳር ይዞ ጎራ ለይቶ የየገሌ ዘመን ደጋፊ ነኝ የየገሌ ዘመን ደጋፊ አይደለም የሚባል አይዲዮሎጂ የለም ሊቨርፑል። አሁን ለየት የሚያደርገው እግር ኳሳዊ ባህል ይሄ ምን አይነት አይደንቲቲ ሊቨርፑል ቤት በከፍተኛ ሁኔታ መሰረት ጣለ? ህብረት፣ ቁርኝት፣ በጋራ ችግርን የማለፍ በጋራ ውጤትን የማምጣት ይሄ አንድነት የሚባለው ስፕሪት ማለት ነው። በአንድነት ውስጥ ደግሞ የእግር ኳስ አስተሳሰብ ላይ ካላቸው ፍቅርና ሙያዊ ኃላፊነት የተነሳ ደግሞ አንዳንድ የክለቡ ታሪካዊ አሰልጣኞች የገነቡት የቡድኑ አይደንቲቲ አለ። ይሄን ባህል ወደ አጫወት መቀየር አሁን የሊቨርፑል ቫይብ አለ የደጋፊው የትኛውንም ስቴዲየም መነቅነቅ የሚችል በራሱ ሜዳ ደግሞ የትኛውም ተጋጣሚ በሩን የማይከፍት የእንግሊዙ ሲኦል ስቴዲየም አድርገውታል። 12ኛ ተጫዋቹ ሁሌም ፓወሩ ከክለቡ አይደንቲቲ ጋር ቀጥተኛ ቁርኝት እንዳለው ይነሳል። ይሄ ምን አይነት ጉዳይ ሊቨርፑል ቤት መሰረት ጣለ? የሊቨርፑል አጫወት ከደጋፊ ዌቭሌንግዝ ጋር ተመሳሳይ ጉዞ እንዲያደርግ የርገን ክሎፕ ያንን ሀዲድ በጣም በተሳካና በአስተማማኝ ሁኔታ ገነቡ። ያን ምን የሚል ስም ሰጡት? አወር አይደንቲቲ ኢዝ ኢንቴንሲቲ የሚል በቃ የኛ አይደንቲቲ ኢንቴንሲቲ በኖርማል ቋንቋም ተርጉመው የተለያየ ፍቺን ይሰጡታል። እግር ኳስ ውስጥ ደግሞ በአይዲዮሎጂ ደረጃ ታክቲካዊ ንድፈ ሐሳብን የክለቡን አይደንቲቲ በአጠቃላይ ስለ ተጫዋቾች ፍጥነት፣ ግለት፣ የፕሬሲንግ አቅም ወይም ያ የተገደበው ሰከንድ አይደለም፣ የክለብ ባህል ሆነ። ተመልከቱ፣ ያን ህብረት፣ ያን አንድነት፣ ያን ትችትም ተቃውሞም ድጋፍም የትኛውም ነገር በጋራ ነው የሚለውን በአይደንቲቲው
ወሰዱትና የክለቡ መለያ ባህል አደረጉት። አሁን በሊቨርፑል ቤት አንድ ባቡር በሁለት ሀዲድ እየሄደ ያለ ነው የሚመስለኝ። ማለት የክለቡ አይደንቲቲ የክለቡ ባህል የተገነባበት የረጅም ዓመት ልፋትና ድካም መሰረቱ አለ። ከደጋፊው ጋር ያቆራኘው ያስተሳሰረው ያ ባህል ያ እምነት የክለቡ ለዓመታት ለዘመናት የተገነባው እግር ኳሳዊ ባህል በኤርገን ክሎፕ ቅኝት ውስጥ ምን ውስጥ ገባ? የኢንቴንሲቲ ባህልን ያን የጨዋታ ስታይል ከደጋፊ ዌቭሌንግዝ ጋር እንዲጓዝ ማመቻቸት ማለት ነው። ይህ ሂደት ቀላል የሚባል ፈተና አልገጠመውም። ምክንያቱም ስኬት ጫፍ እየተደረሰ ሽንፈት ነበረው። ፋይናል እየተደረሰ ልብ ሰባሪ ሽንፈቶች ነበሩ። በነዛ ሁሉ ለውጦች ውስጥ ታክቲካል ኢቮሉሽኑ አይደንቲቲ ነው። ያ የሊቨርፑል ኮሊደር ጽሑፍ ለምንድነው ሁሌ አብዛኛው ሚዲያ ላይ አድምጦት እስቲ የርገን ክሎፕ አወር አይደንቲቲ ኢንቴንሲቲ የምትለዋን ቃል ለምን ሊቨርፑል ኮሊደር ላይ እንዲጻፍ አደረጉ? አንዳንዴ አሰልጣኙ ምን ይሉ ነበር? ከተሸነፋችሁ ወደ አንፊልድ ስትመጡ፣ በሌላ ስቴዲየም ተሸንፋችሁ ወደ አንፊልድ ስትመጡ አወር አይደንቲቲ ኢንቴንሲቲ የሚለውን ጽሑፍ እንዳትመለከቱ ቀጥ ብላችሁ ወደ ስቴዲየሙ ግቡ ይሉ ነበር። በሁለተኛ ደረጃ ለተጫዋቾች ትላልቅ ሚሽን ከሰጧቸው ምክንያቶች መካከል አንደኛውና በዋነኝነት የሚገለጸው ልክ ታስታውሱ እንደሆነ ሊቨርፑል ልክ ከታናሉ ሲወጣ የሊቨርፑል አርማ ባጅ አለች። ያችን መንካት እንደ አንድ የሊቨርፑል ባህል ተደርጎ ይወሰዳል። አንድ ተጫዋች ወደዚህ ክለብ መደርደሪያ ላይ ዋንጫ ሳናመጣ ያችን ባጅ እንዳይነካ ብለው የርገን ክሎፕ አግደው ነበር ተጫዋቾች። ያችን ባጅ መንካት የተጀመረው ታስታውሱ እንደሆነ የዩኤፋ ሻምፒዮንስ ሊግ ዋንጫ በአሰልጣኝ የርገን ክሎፕ ውስጥ ሊቨርፑል የመጀመሪያ ስኬቱን ሲያጣጥም ያችን ባጅ መንካት ጀመሩ ተጫዋቾች። እና አዳዲስ ተጫዋቾች ሲመጡ እነዛ አዳዲስ ተጫዋቾች ይሄን ባህል እንዲረዱት ልክ ሲኒየር ተጫዋቾች ሲያደርጉት እንደነበረው ማድረግ አይችሉም። ያን ባህል እንደራሳቸው አይደንቲቲ መገንባት ስላለባቸው እያንዳንዱ ስቴጅ እያለፉ አዳፕት እንዲያደርጉ። ስለዚህ ሊቨርፑል ቤት ያለው ባህልና ፈተና ይሄ እንደ እምነት የሚወሰደው የክለቡ ካልቸርን ያዋሃዱበት ጥንካሬ ከታክቲካል ኢቮሉሽን ጋር ተያያዥ ነበር። አሁን ግን ያ ባህል ያ እምነት አለ። ታክቲካዊ ንድፈ ሀሳብ የተወሰደበት ካራክተር ደግሞ ከወትሮ ኢንቴንሲቲ ባህል ደግሞ በተቃራኒው ሀዲድ እየሄደ ስለዚህ ደጋፊና የክለቡ አጫወት በተለያየ መንገድ ላይ ያለ ለስሎት በሊቨርፑል ቤት በዘላቂነት በኃላፊነት ይቀጥሉ አይቀጥሉ በጣም እርግጠኛው ነኝ ልንገራችሁ፣ ማንም አያውቅም። 100% እርግጠኛው ነኝ ልንገራችሁ። ለመሰላችሁ ልክ ፌብሩዋሪ መጀመሪያ አካባቢ ሊቨርፑል ይህን ሲዝን እንደ ትራንዚሽን ይመለከተዋል። በአሰልጣኙ ቆይታ ላይ ግን 100% ውሳኔ የሚተላለፈው በእንደነዚህ አይነት ጨዋታዎች ነው ተባለ። እነዛ ጨዋታዎች ታለፉ። የተለያዩ አወዛጋቢ መረጃዎች ነበሩ። አንዳንድ ተቀባይነታቸው ከፍ ያሉ የመረጃ ምንጮች እንደሚሉት ከሆነ አመቱ ሳያልቅ 7-8 የሊጉ አሰልጣኝ ቢሰናበት ቢመጣ ቢሄድ በሊቨርፑል ኃላፊዎች ላይ ምንም የሀሳብ ልዩነት አይፈጥርም። እነሱ የራሳቸው የሆነ ስትራቴጂ አላቸው። ከዛ ስትራቴጂ የትኛውም ተአምር ሀሳባቸውን አይቀይም። እነዚህ ትዕግስቶች ናቸው ለክለብ ስኬት የሚያበቁት ብለው ስለሚያምኑ ጥድፊያና ይሄ እንትን አለ አይደል፣ ይሄ ሆ ተብሎ በአንድ የሚወሰን ይሄ የአብላጫውን ድምፅ በመስማት አይደለም። ጉዳዮችን በታትኖ ለይቶ አውጥቶ ጨምቀው አውርደው አውጥተው የትኛው የተሻለ ስትራቴጂ ነው የሚለውን ለመወሰን የራሱ የሆነ ጥናታዊ ጽሑፍ የሪሰርች ክፍሉ ዲፓርትመንት ሰርቶ ሲያቀርብ ነው። እነ ዊልፋየር ዴቪድ ዊልፋየር እነሱ ሲያቀርብ ነው አይ ይሄ ጉዳይ ለካስ እርምትም ያስፈልገዋል። የነ ባሪ ሃተን የምልመላ ድምር ውጤቶች
የነ ሚቻኤል ቡቼ፣ የነ ፔድሮ ማርኬዝ፣ የነ ጁሊያን ዋርድ ድምር ውጤት ለነ ሪቻርድ ሊውዝ እና ለነ ኤድዋርድ ግብአት ይሆናል። እያንዳንዱ ስትራክቸር የራሱ ኃላፊነት አለ። ስለዚህ እኛ በትዕግስት ነው ስኬትን ወደዚህ ክለብ ያመጣ ነው የሚል መሰረታዊነት ስላላቸው መታገሳቸው እንግዲህ አንዱ የዚህ የቡድን ግንባታ የአይዲዮሎጂ አንዱ ክፍል ነው ተብሎ ነው የሚታመነው። ስለዚህ በአመቱ መጨረሻ ሲዝናል ሪቪው አሴ ፕላን ሊቨርፑል ኦገስት ሲጀምር ቻምፒየንስ ሊግ ማንሳት፣ ፕሪሚየር ሊግ ማንሳት፣ ኤፍኤ ካፕ፣ ካራቦ ካፕ የሚለው የተያዘ እቅዳል። እነዚህ ሁሉ ጉዳዮች እንዴት አልተፈጸሙ? የየራሳቸው የሆነ ምክንያቶች አሉ። አይ እነዚህ ሁሉ ጉዳዮች ከአሰልጣኙ አቅም በላይ ነበሩ። የአሰልጣኙ አቅምስ በእነዚህ ችግሮች ውስጥ እንድናልፍ ምን አይነት አፕሮች አድርጓል? ምን አይነት የጨዋታ ንድፈ ሐሳብ፣ ምን እነዚህ ፈተናዎች እንዴት ተሻገሩ? ማን ማኔጅመንታቸውስ? እኔ ካታጎሪውን ሳይ ይሄ ሁሉ ጉዳይ ተተንትኖ ነው ውሳኔ የሚሰጠው የሚለውን ነገር ከተመለከትኩ በኋላ አመቱ ሳይጠናቀቅ ቀጣይ አመት ስሎት ይኖራሉ ብለው የእንግሊዝ ሚዲያ ይጽፋሉ። የጀርመን እና የስፔን ሚዲያ ደግሞ እርግጠኛ ሆነው ስለ ሊቨርፑል ኃላፊዎች ኮንታክት እና ስለ ሌሎች አሰልጣኞች ያወራሉ። ስለዚህ 100% እርግጠኛ ለመሆን የሚያስችለው በስፔን ታዋቂ ሚዲያ ይዘግባል ወይም ተቀባይነቱ ከፍ ያለ፣ በጀርመንም ትልቅ ሚዲያ ይዘግባል ተቀባይነቱ ከፍ ያለ፣ በእንግሊዝ ደግሞ ለክለቡ ቅርብ ናቸው የሚባሉ ዘጋቢዎች ሌላ መረጃ ያወጣሉ። ስለዚህ ተጨባጭ እውነታ የለም። የክለቡ የበላይ ጠባቂዎች ናቸው እያንዳንዱን ጉዳይ ነው ያውቁት። ነገር ግን ከሰሞኑ አንድ ዘገባ በዘ ታይምስ በፖል ጆይስ አማካኝነት የተጻፈ አንድ ምርጥ መረጃ ነበር እና ይሄ መረጃ እስቲ ይሄን ጋዜጣ በስክሪናችን ላይ ከዚህ ደቂቃ ጀምሮ አንድ በአንድ ትመለከታላችሁ። ከሳላ ጀምሮ የኢሳቅን ጉዳይ፣ የደጋፊውን ተቃውሞ፣ የጀርሚ ፍሪፖንግ ኢንተርቪው፣ ሁሉንም ጉዳይ በስክሪናችን ላይ ከዚህ ደቂቃ ጀምሮ ጋዜጣውን ነው የምትመለከቱት። እኛ ከመረጃውና ካለን ደግሞ ተጨባጭ ሁኔታና ከተመለከትናቸው ጉዳዮች ጋር እያያያዝን ምንወያይ ይሆናል። የመጀመሪያው ጉዳይ እንግዲህ አሁን ቅድም መግቢያ ላይ ያነሳውላችሁ የአይደንቲቲ ታክቲካዊ ንድፈ ሐሳብ ለውጥ። አሁን ሊቨርፑል ቤት አንድ የጨዋታ ካራክተር የበለጠ መሰረታዊ የሆነ የመጣ ይመስለኛል። አንደኛው የጨዋታውን የተጋጣሚ ጫና ለመቋቋም ከተጋጣሚ ኳስን ማራቅ ወይም ኳስን መቆጣጠር። ሊቨርፑል የበለጠ ኳስን ለማስጣል ከሚያደርገው ፍጥነትና ከሚሸፍነው ቦታዎች ይልቅ ተጋጣሚ ወደ ራሱ የሚጋብዝና በቴክኒካል አፕሮች ትራንዚሽኖችን ጠብቆ ማስቆጠር የሚችል የተለመደ የቶታል ፉትቦል አስተሳሰብ ማለት ነው። ኳስን ከተጋጣሚ ማራቅ ወይም ኳስን መደበቅ ወይም ኳስን መቆጣጠር ተጋጣሚ ከቨር ባደረገ ቁጥር የመድከም አቅሙ፣ ኳስን በተቆጣጠርን ደግሞ የተጫዋቾች ኢነርጂ ከፍ እያለ መምጣት፣ የበለጠ ደግሞ ኳስን መቆጣጠር የመከላከል አንዱ ስትራቴጂ ነው ተብሎ ስለሚታመን ኳስን በስትራክቸር መቆጣጠር ተቀዳሚ ኢላማ ነው የአንድ ቡድን ብለው የሚያምኑ አይዲዮሎጂዎች አሉ። ነገር ግን ግብን ታርጌት ለማድረግ ደግሞ በሃይ ኢንቴንሲቲ በሶስት የሜዳ ክፍል በተከፋፈሉ የተጋጣሚ ተጫዋች ፕሬስ የማድረግ ከኳስ ጋርም ያለ ኳስ ሂደቶች ደግሞ በተለዋዋጭ በሆኑ የሬክታንግል ቅርጽ ተጋጣሚ የማሰቢያ ጊዜ መከልከል፣ ስፔሶችን መድፈት፣ የተከፈቱ ስፔሶችን እንኳን ሪከቨር ለማድረግ የበለጠ ህብረት ያለው ፕሬሲንግ መጠቀም። ይሄ ደግሞ የክሎፕ አይደል። አሁን የስሎት ሁለት አይነት የጨዋታ ሂደት እየተጠቀሙ ነበር ሲዝኑ ሙሉ። አንደኛው ከኳስ ጋር ረጅሙን ደቂቃ መቆየት የዘንድሮ የሊቨርፑል ክፍተት ዋነኛ ምክንያት ነው። ወይም ሊቨርፑል ተጋላጭ እንዲሆን ከኳስ ጋር የምንቆይበት የጨዋታ ስትራክቸር ባላንስ የሆነ አይደለም ብለው ስላመኑ ባላንሱን ለመፈለግ በኳስ ቁጥጥር ውስጥ በርካታ ደቂቃ የሚቆይ ቡድን ሆነ። ያ ምን አይነት ባህል አመጣ? ሊቨርፑል ቤት ያ ፍጥነት፣ ያ ግለት፣ የደጋፊው
የድጋፍ ስሜትና የክለቡ አጫዋች ጋር ተያያዥ የሆነውን ካራክተር መለያየት ጀመረ። ለምን? የአዳዲስ ተጫዋቾች መፈረም፣ ቶሎ አዳፕት አለማድረግ፣ ቶሎ ምላሽ አለመስጠት፣ እዚህ ላይ ደግሞ በየጊዜው የሚፈጠሩ ጉዳቶችና የባላንስ እጦቶች በስኳዱ ዴብዝ ላይ የተናገው ጉዳይ አሰልጣኙ በሮቴሽን አምና ሲዝን ሙሉ ሲጫወቱ በፊት መስመር፣ በአማካይ ክፍል፣ በተከላካይ ስፍራ ሲያደርጉ የነበሩትን ሮቴሽኖችን ባላንሳቸው እንዳይጠበቁ አድርጓቸዋል ወይም ተናግቷል። አንደኛው ጉዳይ ምንድነው? ሊቨርፑል ለባላንስ ፍለጋ ያን የኳስ ቁጥጥር ባህልን አዳፕት እንዲያደርጉ የመረጡት የጨዋታ ስትራክቸር በሊጉ በዘንድሮ የውድድር ዓመት ከ10 በላይ ቲሞች የተላበሱትን አይደንቲቲ ክለቡ አዳፕት ለማድረግ ተቸገረ። አንደኛው ጉዳይ በዘንድሮ ሲዝን በአምስቱም ትላልቅ ሊግ ከፒኤስጂም በላይ በአማካይ በየጨዋታ 68.9 በመቶ የኳስ ቁጥጥር ብልጫ በመውሰድ እንደ ሊቨርፑል አንደኛ ቡድን ነው። በሙከራ በኩል በሊጉ ሁለተኛ ነው። ኢላማውን በጠበቀ ሙከራ በሊጉ አንደኛ ነው። በኤክስፔክትድ ግብ በሊጉ ሶስተኛ ነው። ታዲያ ምንድነው ኢፌክቲቭ አልሆን ያለው የሊቨርፑል ቅኝት? አንደኛው ጉዳይ በክለቡ የታክቲክ ኢቮሉሽን ውስጥ የተቀነሰው ወይም በተጫዋቾች ጉዳት መደራረብ ምክንያት ክለቡ አስገዳጅ የሆነ የታክቲክ ለውጥ እንዲያደርግ ያደረጉት የኤርገን ክሎፕ ኢፊሸንሲ ታክቲክ። ኢፊሸንሲ ታክቲክ ደግሞ ምን አይነት ፊዚካል አፕሮች ይፈልጋል? ለየጨዋታው ተጫዋቾች በኪሎ ሜትር እንኳን ሲሰላ ከ8.9 በላይ ኪሎ ሜትር መሸፈን የሚችሉበት የጨዋታ ፊትነስ ሲኖራቸው። በዘንድሮ የውድድር ዓመት የሊቨርፑል የፊትነስ ክፍል ዲፓርትመንት ባወጡት ሪፖርት መሰረት ከዶሚኒክ ሶቦስላይ እና ከፍሎሪያን ቪርትዝ ውጭ የትኛውም ተጫዋች በዚህ ኢፊሸንሲ ስፒድ ደረጃ ሊደርሱ አልቻለም። በጣም የሚያስገርም መረጃ ነው። ተመልከቱ። ይሄ አሁን ከጋዜጣው ጋር ተያይዞ ይወጣል። ይሄን ደግሞ የበለጠ ያዳከመው በሊቨርፑል የሃይ ኢንቴንሲቲ እግር ኳስ ውስጥ የበለጠ ኤሪያ ከቨር በማድረግ ወይም ፊዚካል አፕሮቹ በተቀመጠላቸው ካታጎሪ ውስጥ በአስተማማኝ ሁኔታ ከሚፈጽሙ ተጫዋቾች መካከል ሲኒየር ተጫዋቾች ውስጥ ለምሳሌ በዋነኝነት አሁን በክለቡ ከነበሩ ተጫዋቾች ውስጥ ኮነር ብራድሊ ተጠቃሽ። በጊዜው የተጫዋች ተጎዳ። በደንብ ተመልከቱ። ሊቨርፑል የአጨዋወት አይዲዮሎጂውን እንዲቀይር ያደረገው አንደኛ ከአሰልጣኙ ፍልስፍና ብቻ አይደለም፣ የክለቡ ወቅታዊ የስኳድ ባላንስ ብቻ አይደለም። ይሄ ተጨማሪ ኢፌክት አለ በክለቡ ላይ ሲዝን ውስጥ የሚያጋጥመው ጉዳት። ለምሳሌ ሊቨርፑል እንደ ቡድን ከነበሩ ፊዚካል አፕሮቾች መካከል የቫንዳይክ እና የኩናቴ አማካይን የማገዝ ፊዚካል አፕሮች እንደ ዘንድሮ የውድድር ዓመት ወርዶና ታይቶ አይታወቅም ይላል ሪፖርት። አንደኛ ቁጥር ያዙ። የአንዲ ሮበርትሰን ፍጥነትና ይሄ ክሎፕ የሚፈልጉትን ኢፊሸንሲ ደረጃ የሚደርሱ ተጫዋቾችን ማሳያ ከሆኑ የክሎፕ ዘመን ተጫዋቾች ውስጥ አንዱ አንዲ ሮበርትሰን ዲስታንስ ከቨሩ ብቻ ሳይሆን ከዲስታንስ ከቨሩ ጋር ተያይዞ የሚነካቸው የኳሶች ቁጥርና በሊቨርፑል አታኪንግ ሰርድ ላይ ስላለው ቀጥተኛ ተጽዕኖ የነበረው ሚና ከእድሜ ከብቃት በቦታው ላይ ከሚያስፈልገው ለውጥ አንጻር ሜሎስ ኪርኬዝ የሮበርትሰንን 1/4 እንኳን መድረስ አልቻለም። ተመልከቱ። አሁን ከተከላካይ የሚጀምረው ክፍተት ለአማካይ ክፍሉ የቤት ስራ ማብዛት፣ እዚህ ላይ ጉዳት ሲጨመር የአጥቂው ክፍሉ በአጠቃላይ ተበጥሶ ነው ያለው ማለት ነው በሲዝን። ይሄ አሁን ከሲዝናል ሪቪው ውስጥ የተገኙ ዋነኛ አንኳር ጉዳዮች ነው። በዚህ ደግሞ በዋነኝነት መነሻው ምንድነው? በኤክስፒሪየንስ ያልታገዘ የቀኝ ዲፓርትመንት አለመጠናከር፣ በሁለተኛ ደረጃ የተከላካይ ክፍሉ ላይ የነበረው ዴብዝ በአግባቡ አለመጠበቁና የታሰበውን ያክል የጆቫኒ ሊዮኒ ጉዳት ዴብዙን ከፍተኛ የአቅምና ጥልቀት ማጣት
ማስከተሉ። ይሄ ደግሞ ለምን አይነት አፕሮች ዳረገ ሊቨርፑልን? የአማካይ ክፍሉ የተከላካይ ክፍሉን ኦቨርሎድ እንዲጋራ አሰልጣኙ መብት ያመጡ። ታስታውሱ እንደሆነ የአማካይ ቁጥር በማብዛት በዲያመንድ ሼፕ ለመጫወት ስሎት ይገደዳሉ። ካሁን በኋላ ልብ ብላችሁ ተመልከቱ አድማጮች። ሳላ ወደ አፍሪካ ዋንጫ በሄደበት ወቅት ወደ ዲያመንድ ፎርሜሽን የበለጠ ሊቨርፑል ኮንትሮል ሲስተም ላይ ሊያተኩር የራሱ ሜዳ የማያስደፍር የበለጠ ጥንቃቄ የሚወስድ በሚገኙ አጋጣሚዎች የሚያስቆጥር የበለጠ ደግሞ የተጫዋቾች የግል የኳሊቲ ጥረትን የሚፈልግበት የጨዋታ ስትራክቸርን የሚከተልበት ወቅት ነው ስንላችሁ እንደነበረው ማለት ነው። በዛም ወቅት እንግዲህ ታስታውሱ እንደሆነ የሊቨርፑል ትልቁ አሰልቺ ጉዳይ ምንድነው? ከሊድስ እና ከሰንደርላንድ ጋር መሰለኝ ካልተሳሳትኩ ከ65 በመቶ በላይ ኳስ ቁጥጥር አድርጎ 2-1 ኢላማውን የጠበቀ ሙከራ አድርጎ ወጣበት። ሳንሴሮ ላይ በሰቦዝ ላይ ቅጣት ምት የፍጹም ቅጣት ምት ካሸነፈ በኋላ ሊቨርፑል በሳላና በስሎት መካከል የተነሳውን እሳት አረገቡ። ግን ታክቲካዊ ንድፈ ሐሳቡን ከዛም ወቅት ጀምሮ ነው መቀያየር የጀመረው። ያ በተጀመረበት ወቅት ለራያን ግራቨንበርች የተሰጠው ሚና እስከ አሁኑ የመጨረሻ የሊቨርፑል የፓላስ ድል ድረስ በዛ ሚና ውስጥ ነው ግራቨንበርች እንዲቀጥል የተደረገው። በዋነኝነት የተከላካይ ክፍሉ ኦቨርሎድን ተጠግቶ ፊዚካሊ ዲፌንድ እንዲያደርግ ቴክኒካሊ ባላንስ እንዲፈጥር ኦፍ ዘ ቦል ደግሞ የቀኙ ሃፍ ስፔስ የሚፈጠርበት ጫና የበለጠ እዛ ጋር ደብላፕ እያደረገ እንዲሸፍን ተደረገ። ይሄ ደግሞ ሽግሽግ የራያን ግራቨንበርች ካምነው ዘንድሮ በጣም ግራፉ እንዲወርድ ሰሞኑን ስላችሁ ነበር። የሊቨርፑል የዲስትሮየር ማጣት የበለጠ የተጋለጠበት ሲዝን ነው። በቴክኒካዊ ጉዳይ ከመቋረጡ በፊት ከ10 ቀን በፊት በነበረን የመጨረሻ የሊቨርፑል ፕሮግራም ላይ ይህን ጉዳይ ሳነሳላችሁ ነበር። ከትናንት በስቲያም ሊቨርፑል ባሸነፈበትም ጨዋታ ይህን ጉዳይ ስላችሁ ነበር። የቀኙን የሜዳ ክፍል ከቨር ለማድረግ የተደረገው ሽግሽግ በአጠቃላይ የሊቨርፑልን የሙሉ የቡድኑ ኦርጋናይዜሽን አፋልሶታል። ምክንያቱም ደግሞ አሰልጣኙ ታክቲካሊ መቀየር የፈለጉት የጨዋታ መንገድ በቀኝ ፉልባኩ እገዛ ላይ የበለጠ ይሄ በፐርሰንት ብንለያየው የቀኝ ፉልባክ ተመላላሽ መሆንና የማጥቃት ባህል በተለይ የአርኖልድ ኢፌክቲቭ እንቅስቃሴዎች ለሊቨርፑል ማጥቃት የበለጠ ባላንስ ጠባቂ ነበር። ስለዚህ የዚህ ሽግሽግ ዋነኛ ምክንያት ተጠቂ የሆኑት ከአዳዲስ ተጫዋቾች መካከል በቴምብሌናችን ላይ የተጠቀምነው ፍሎሪያን ቪርትዝን ለመሰላችሁ የራያን ግራቨንበርች የበለጠ ድሮፕ ማድረግ ሰቦዝ ላይን በበለጠ ወደኋላ እንዲሳብ አድርጎታል። ያኔ በብቃት መውረድ፣ ሲዝኑን ሙሉ በተመሳሳይ ኢንቴንሲቲ መጫወት፣ ፊዚካሊ ፊት አለመሆን፣ ግማሽ የፕሪሲዝን ዝግጅት ያመለጠው ማካሊስተር በእነዚህ ሁሉ ምክንያቶች ብቃቱ ወረደ። ያኔ መግቢያ ላይ እንደጠቀስኩላችሁ ዊዝና ሰቦዝ ላይ ናቸው በዛ ኢንቴንሲቲ ደረጃ ሲሮጡ የነበሩት ወይም ማሟላት የቻሉት ያን ኤፊሽንሲ ሲለካ በኪሎ ሜትር ስላችሁ የነበረው በቀጥታ ሊቨርፑል ያለ ኳስ ኤሪያ ከቨር የሚያደርግ ቡድን ሆነ። ግን ከቨር ያደረገው ኤሪያ ከተጋጣሚ ጋር ሲለካ ሊቨርፑል አውትራን ሆነ ተበልጧል። በሩጫ ተጋጣሚ ያውም ታስታውሳላችሁ በ31 ተከታታይ ጨዋታ 27 ጨዋታዎች ላይ ሊቨርፑል በሩጫ ተበልጧል በተጋጣሚ። ዘመናዊ እግር ኳስ ደግሞ መሮጥ በዚህን ሰዓት የመጀመሪያ ምንም አይነት ጥያቄ የማይቀርብበት ተጋጣሚን ለመብለጥ የትኛውም የኳስ ሽግግርም ይሁን ቅብብልም ይሁን የትኛውም ባላንስ ይጠበቅ ሩጫ ወሳኝነት አለ። ስለዚህ ሊቨርፑል ክፍተቱ የሚጀምረው የቀኝ የሜዳ ክፍል የተከፈተበት ባላንስ ማጣት፣ የአማካይ ክፍሉ ሽግሽግ፣ የአጥቂ ክፍሉን መበጠስና ተበጥሶ ተለይቶ ተነጥሎ እንዲቆይ ማድረጉ ኤኬቲኬ በአስደናቂ ሁኔታ የግል ጥረቱ ኢፌክቲቭ አደረገ። ዊትዘ ለረጅም ሳምንታት ከአማካይ የፓስ ሲኩዌንስ እገዛ
የሚፈልግ ተጫዋች። ለዛም ነው ኩርቲስ ጆንስ ሜዳ ውስጥ ሲኖር ዊዘይ ኢፌክቲቭ ነው። አሁን ጉዳዮች ሁሉ ተያያዥ ሆነዋል። እነዚህ ሁሉ ጉዳይ ከተመረመረ በኋላ የሊቨርፑል ታክቲካል ኢቮሉሽን በእንዲህ መልኩ ቀጣይ ዓመት የበለጠ ተጠናክሮ ፖሴሽን ቤዝድ ከሆነ ለምሳሌ እንደ ክለቡ እቅድ ከሆነ የአማካይ ክፍል ማጠናከር የበለጠ ኦን ዘ ቦል የሚቆይ ተጫዋች ማምጣት አሁን የበለጠ ትኩረት ስቧል። እንደውም ትናንት ምሽት የግል ስምምነት መደረጉ ሲሰማ ነበር ከአደም ዋርተን። አሁን ክለብ ከክለብ ጋር የሚያደርገው አፕሮች የበለጠ እየተነገረ የሚገኝ። አሁን በደም ተመልከቱ ሊቨርፑል እየፈለጋቸው ያሉ ተጫዋቾች በአጠቃላይ ቦል ኬራቸው በጣም አስተማማኝ የሆኑ ተጫዋቾች ናቸው። ያኒ ዲያሞንዴን ተመልከቱ የሳላ ሁነኛ ተተኪ ወይም የሉዊስ ዲያስ ተተኪ ተብሎ እየተጠራ የሚገኝ። ምክንያቱም ሁለት የታመኑ መረጃዎች ሁለት የተለያየ መረጃ ይዘው ወጡ። ጄምስ ፒርስ የሳላ ተተኪ ይላል፣ ፖል ጆይስ ደግሞ የዲያስ ተተኪ ነው። የሳላ ተተኪ ሊቨርፑል እንዲህ አይነት ቀጥተኛ ተተኪ ሳይሆን እንደ ቡድን ለመተካት ነው ስትራቴጂካል የዝውውር ሂደት ሊጠቀም ይችላልና የነ ኮንሲሳው የነ ሞርጋን ሮጀርስ የነ አደም ዋርተን የነ አንቶኒ ጎርደን ስም ከሊቨርፑል ጋር ነው ያያዙ። አይገርምም እንደ ቡድን መተካት ስለታሰበ አታኪንግ ሰርድ ዴብዙን ከፍ ማድረግ ጥራቱን ማጎልበት ነው ሳላን የሚተካው ብሎ ያምናሉ። ግን ያኒ ዲያሞንዴን ተመልከቱ ቦል ኬሩ አስተማማኝ፣ አደም ዋርተንን ተመልከቱ ቦል ኬሩ አስተማማኝ፣ የፈረመው ተጫዋች ጂሩሚ ጃኮን ተመልከቱ ቦል ኬሩ አስተማማኝ። ስለዚህ ሊቨርፑል ቀጣይ ዓመት ከኳስ ጋር የሚቆዩ ተጫዋቾች እንጂ በኤፊሸንሲ ልኬት አይደለም እየተገዙ ያሉ ተጫዋቾች። ስለዚህ ሊቨርፑል በኮንትሮል ውስጥ ስፒድ አፕ ለማድረግ ነው። ይሄ ደግሞ ምንድነው ታክቲካል ኢቮሉሽን ሊቨርፑል ቤት ተጀምሯል ዘንድሮ። እነዚህ ሁሉ ጉዳዮችን ደግሞ ደምረን ከተመለከትን አሰልጣኙ ሊቆዩ የሚችሉበት እድል ሰፊ ነው ማለት ነው። ለምን ይሄ ሁሉ የታክቲክ ንድፈ ሐሳብ ይሄ ሁሉ በሊቨርፑል ቤት እየተደረገ ያለው ለውጥ በእግር ኳስ ውስጥ መሰረታዊ ሀሳብ እየተቀየረ ነው። ስለዚህ ሊቨርፑል ከኳስ ጋር የሚቆይ ቡድን የበለጠ ከመሮጥ ይልቅ ከኳስ ጋር የመሮጥን ባህል ነው አሁን አዳፕት ለማድረግ ልክ የሲቲ አይነት የዲዘርቢ አይነት እግር ኳስን የሚጫወት ቡድንን ለማምሰል። ግን በኢንቴንሲቲ ውስጥ ደግሞ ሊቨርፑል 2023-24 በአሰልጣኝ የርገን ክሎፕ የመጨረሻ ዘመን ተመሳሳይ ካራክተር አሳይቷል። ግን ስፒዱ አልቀነሰም። ይክለው እንደውም የበለጠ ጨምሮ ስሎታና ዋንጫውን ሲያነሱ ከ2023-24 ከነበረው የሊቨርፑል ፊዚካል አፕሮች ውስጥ በርካታ ጉዳዮችን በፐርሰንት ቀንሷል። ለምሳሌ ኤሪያል ከቨር ዱዌሎች ላይ ሊቨርፑል ጠንካራ ሆኖ ነገር ግን ዱዌሎችን የሚያሸንፈው ኤቭሪ ኤሪያ አይደለም። እንደ የርገን ክሎፕ ቡድን በፖዚሽን ሃፍ ላይ አነስተኛ ዱዌል ግን ሚድ ሰርድ ላይ ሊቨርፑል የበለጠ አግሬሲቭ እና ኮምፓክት ነው። ስትራክቸሩ ሃይ ላይን ሳይሆን ሎው ብሎክ ወጣ ብሎ ከመከላከል ይልቅ ወደ ራስ ሜዳ ተሰብስቦ መከላከልና የበለጠ ኮምፓክት ይሄ ጠንከር ብሎ መከላከል ወይም ጥብቁን የመከላከል ስትራክቸር መጠቀም ባህል አድርጓል። ስለዚህ ታክቲካል ኢቮሉሽን ሊቨርፑል ቤት ለካስ ያለፉትን 7 ወራት ሲሞከር አፕሮቹን ይሞከርና ፍተሻው ለቀጣይ ሰመር ክፍተቱን መለያ ነው። አስተሳሰብ መሞከሪያ ነው። ሲዝናል ትራንዚሽን። ስለዚህ የታክቲክ ንድፈ ሐሳብ ለውጥ በክለቡ ባህልና እምነት ላይ ምን ያስከትላል ብላችሁ ታስባላችሁ? አሁን በርከት ያሉ ነጥቦችን ነካተን ጠለቅ ብለን አልገባን። ጠለቅ ብለን ከገባን ስለ ኤፊሺየንሲ የርገን ክሎፕ በመጨረሻ ከፍታ ከተመለከትን ሰዎች ላይ የተገዛው በዛ ልኬት ነው። ግራቨንበርግ በአያክስ ባለው በሙኒክ ባገኘው አነስተኛ ደቂቃና ባለው ኤፊሺየንሲ በግራ 8 ቁጥር ሚና ነው። ኤንዶ ያንን ኤፊሺየንሲ የመጠበቅ ባላንሱ ተጠንቶ ነው። ማካሊስተር ለዛ ኤፊሺየንሲ የሚሆኑ ፓሶችን በብራይተን ቤት መፈጸሙ ተጠንቶ ነው። በደንብ ልብላችሁ ተመልከቱ። ለምሳሌ ማኔ፣ ሳላ፣ ፈርሚኒዮ የክሎፕ ለምንድን ነው
ሻርፕ ዴድሌስ ስሪ የተባሉ ሶስቱም ተጫዋቾች ያላቸው ስፒድ አሁን አብሮ በማስወጥ አይደለም እነሱ በሚለኩበት የኤፊሸንሲ ደረጃ እንደውም በተሻለ ፌርሚኖ ሙቭመንቱ ለሳላና ለማኒ ፍሪ የመሮጫ ስፔስ መፍጠር የሚችል እንኳን ተጨማሪ ኃይል አለው ይባላል። ፋቢኞ የሄንደርሰንንና የዋይናልዶምን ሃይ ወርክ ሬት መሆኑንና የፕሬሲንግ ኳሊቲን እየጨመሩ ደቂቃን እየጨመሩ አግሬሲቭ እየሆኑ በመጡ ቁጥር የሚፈጽሟቸውን እነዛን ጉዳዮች የመጠበቁ አቅም ፊዚካሊ፣ ሜንታሊ፣ ቴክኒካሊ 100% ሬዲ መሆኑ አሁን እነዚህ ጉዳዮች ተለክተው ነበር ሊቨርፑል። አሁን ግን የሊቨርፑል ታክቲካል ኢቮሉሽን ወይ የምልመላው ውጤት የሚያሳየው የክለቡ ስትራክቸር የሚገመገምበት አሁን ትላልቅ ፖይንቶችን ከተለያዩ ጋዜጦች ከተለያዩ ውስጥ አዋቂዎች ላይ ጠለቅ ያሉ ጉዳዮችን ስመለከት ሊቨርፑል አሁን ካራክተሩ አይዲዮሎጂ የቀድሞ አይነት ባህል አይደለም። የበለጠ እርጋታ ውስጥ የሚቆይ ከኬዎስ ወደ ኮንትሮል እየተቀየረ ስለዚህ ይሄ የውድድር ዓመት ሲባል እንደቆየው የትራንዚሽን ዓመት ነው። በዚህ አይዲዮሎጂ ግምገማ ውስጥ ፍሬ አፍርተናል። እነዚህ ጉዳዮች በእንዲህ አይነት ሂደት ቢጠናከሩ የበለጠ ቡድኑ ቀጣይ ዓመት የበለጠ ሻርፕ ነው መጥቶ ወደ አስደናቂ አሸናፊነቱ ይመለሳል የሚል እምነት ከተደረሰ እስሎት ይቆያል። አሁን የተግባባን ይመስለኛል። ሲዝናል ሪቪው የሚደረግበት ዋነኛ ነጥብ ለእነዚህ ጉዳዮች የቀረበው የመፍትሄ ሀሳብ በቂም አመርቂም አርኪም አይደለም፣ ቢጠናከርም ዘላቂነት የለውም የሚለው ኃላፊዎቹ መገምገም ብቻ አይደለም፣ አልጎሪዝሙ ራሱ የሚወስነው የራሱ ውሳኔ። ያ በዘመናዊ እግር ኳስ የእንግሊዝን ፉትቦል በዘመናዊ ምንድነው ይሄ የአልጎሪዝም አሰራር የቀየረው የኤድዋርድ ፕላን ፍሬ ያፈራል ወይስ ለአዲስ ፕሮጀክት፣ ለአዲስ ቅኝት፣ ለአዲስ አይደንቲቲ ራሱን ያዘጋጃል? በአመቱ መጨረሻ ነው የምንመለከተውና ይሄኛው ጉዳይ አሁን ትኩረት ሊስብ የሚችለው ከክለቡ አይደንቲቲ አሁን ታክቲካል ኢቮሉሽኑ ለአይደንቲቲ ክራይስ ዳርጎታል የሚሉትን ጉዳዮች አሉ። ይሄን በሲዝኑ ማለት አይተናል። ሊቨርፑል ያጋጠመው የአይደንቲቲ ክራይስ ነው ስንል ነበር። ይህን ክራይስ ለመቅረፍ ደግሞ የዚህ የታክቲክ ኢቮሉሽኑ የበላይ ኢንጂነር የሆኑት አርነ ስሎትን መጠበቅ ይሄ ሚዛኑ እንዳይፋለስ ወይም የተጀመረው ፕሮጀክት ከግብ እንዲደርስ ይረዳል የሚለው ሐሳብ መቼስ አንድን ግንባታ የጀመረው ባለሙያ እንዲጨርሱ ይፈለጋል። አዲስ ባለሙያ በመጣ ቁጥር አዲስ ፕላን የሚወጣው፣ አዲስ ፕላን ደግሞ ተጨማሪ ዓመታት ይፈልጋል። ያ ደግሞ የበለጠ ትራንዚሽን ያቆያል የሚል እምነት ስላለ አሁን እነዚህ ጉዳዮች እየተጠኑ ነው። በጣም ጥናታዊ ጽሑፎች እየቀረቡ ነው በአመቱ መጨረሻ እና አንድ ዘጋቢ የሚያስቅ ጽሑፍ ጽፎ ተመልክቼ ነበር ትናንትና። ይሄ በአመቱ መጨረሻ አርቲፊሻል ውጤት የሚያመጡ አሰልጣኞች በቀጣይ አመት መጀመሪያ ወይ በቀጣይ አመት የመጀመሪያ ሁለት ወራት የመሰናበቻ ኮንትራታቸው ለምን ይቀበላሉ ብሎ አስቂኝነት ያለው ነገር ግን በውስጡ በርካታ ጉዳዮችን ያዘለ አስተያየት ሲሰጥ ነበር። በአመቱ መጨረሻ ጥሩ ውጤት ያመጡና ኃላፊዎቻቸውን አሳምነው በቀጣይ አመት ኮንትራታቸው እንዲቀደድ በር ለምን ይከፍታሉ? በክብር ሪዛይን ማድረግ አማራጭ ነው ሲል ነበር። ይሄ እንግዲህ የራሱ ሀሳብ ነው እንጂ መረጃ አይደለም። ስለዚህ የሊቨርፑል ሲዝን በታክቲካዊ ኢቮሉሽን ውስጥ የቆየ የትራንዚሽን ዘመን ነው። ይሄ ለውጥ ፍሬ አፍርቷል ወይ? ከአልጎሪዝሙ ጋር ሆነው በባለሙያ ተጠንቶ ኃላፊዎቹ መክሮበት የሚያስተላልፉት ውጤት ነው። ስለዚህ እያንዳንዱ ነጥብ ከተያዘው ስትራክቸር እና በሲዝኑ ሲጀምሩ ከነበረው ፕላን ጋር አያይዘው ሊቨርፑል ለመግዛት ያሰባቸው ተጫዋቾች አሁን ላይ ቁጥራቸው ወደ 5 ከፍ እያለ ካሁን በኋላ 6ኛ ስም ልንሰማ የምንችልበት እድል አለ። ምክንያቱም የቀኝ ፉልባክ ቦታ ከተከላካይ ክፍል አሁን
ቀኝ ፉልባክ እና አንድ ሴንተር ባክ የማስፈረም እቅዱ የጸደቀ ነው። አንድ ከአማካይ ክፍሉ ምንም አይነት ሽያጭ ሳይኖር አንድ አማካይ ይመጣል። ደጋግሜ እንደነገርኳችሁ ሁለት ዊንግ ከአንድ ክሬቲቭ አማካይ ጋር የመምጣት እድል አለ። የኬቲኬ ጉዳት ሊቨርፑልን ለየትኛውም አይነት የአጥቂ ግዢ አያስገድድም። ይሄ ወስነዋል። ባይሆን ቨርሳታይል የሆነ ተጫዋች ማምጣት ፋይናል ሰርድ ላይ አሁን 3 ቦታ መጫወት የሚችል ልክ የነ አንቶኒ ጎርደን አይነት ተጫዋች ሐሰተኛ 9 ቁጥር ገብቶ መጫወት፣ ግራም ቀኝ መጫወት ሊቨርፑል የበለጠ ትኩረት አድርጓል። ቨርሳታይል የሆነ ተጫዋች ማምጣት በተለያዩ ዲፓርትመንቶች ከአንድ ተጫዋች 2-3 አገልግሎት ማግኘት ነው ብለው ስለሚያምኑ በእነዚህ አይነት ምክንያቶች እንግዲህ ፕላን በየጊዜው እየጨመረ ይሄዳል እንጂ አይቀንስም። የበለጠ የዩኤፋ ቻምፒየንስ ሊግ ቦታ አሁን ጋራንቲ ከሆነ በኋላ ማለት ጋራንቲ መሆን እድሉ ከፍ እያለ ከመጣ በኋላ ጋራንቲ ያለው ነው። በሂሳባዊ ስሌት ሊቨርፑል አሁን የቻምፒየንስ ሊግ ውጪ ሊሆን የሚችልበት እድል አለ። ግን ሂሳባዊ ስሌት ፕሮባቢሊቲው 9% ነው። የመሳተፍ እድሉ 91% ነው። ኦፕታ እንዳወጣው መረጃ ከሆነ ስለዚህ እነዚህ ሂሳባዊ ስሌቶች ከወቅታዊ ብቃትና ከክለቡ እቅድ ጋር ተሰልተው ሊቨርፑል ፋርዘር አሴስመንቱን ጀምሯል። ይሄ ደግሞ የተጫዋች የግዢ ስትራክቸር እና የሊቨርፑል አይደንቲቲ ጋር ማያያዝ አሁን ዋነኛ ባህል ሆኗል። ስለዚህ ሊቨርፑል በታክቲክ ኢቮሉሽን ውስጥ የቆየበት የውድድር ዓመት ጠለቅ ያሉ ግምገማዎች የሚደረጉበት በርካታ ባለሙያዎች የክለቡ የበላይ ኃላፊዎች የተሳተፉበት ሙያዊ ግምገማ ተደርጎ ነው በአመቱ መጨረሻ ውሳኔ የተደረገው። ግን በተለያዩ ምክንያቶች ፋክተሮች የሊቨርፑል ሲዝን ላይ ከፍተኛ አደጋ ተፈጥሮ መታለፉን አይዘነጋም። ጉዳትም ምክንያት ሊሆን ይችላል፣ የአሰልጣኝም አቅም ሊሆን ይችላል፣ ክለቡ ከያዘው ስኳድ ዴፕዝም በርካታ ምክንያቶች ይነሳሉ። ሲዝናል ሪቪው ግን የክለቡን ሁሉና በቀጣይ የሚወስን ነው። ነገር ግን በየትኛውም መመዘኛ አርነ ስሎት ኮንትራት አይሰሩም። በሊቨርፑል ቤት ያላቸውን ቀሪ ኮንትራት ቀጣይ አመትም ከቀጠሉ በዚህ ኮንትራታቸው የሚቀጥሉት፣ ካልቀጠሉ ጁን ላይ ነው የሚሰናበቱት እንጂ ስለ ኮንትራት እድሳት በሊቨርፑል ኃላፊዎች ዘንድ ምንም አይነት ፕላን የለም። ይሄ ነው የመጨረሻው አፕዴት እና የሊቨርፑል ታክቲካል ኢቮሉሽን እንግዲህ የበለጠ በሰፋፊ ጥናቶችና በዋነኝነት ትኩረት ተሰጥቶ በጉዳዮች ላይ ሪሰርቾች መሰራት ተጀምረዋል። እንግዲህ በአመቱ መጨረሻ የምናየው ነው። ለማንኛውም ሊቨርፑል ወቅታዊ ብቃቱ በጎ ሆኖ የሶስት ተከታታይ ጨዋታ ያሸነፈበት መንገድን ከበርካታ ፖዚቲቭ ጉዳዮች ጋር ታጅቦ ያለፉትን 3 ጨዋታ እንግዲህ ጉዞውን በቀጣይ ሳምንት ወደ ኦልድ ትራፎርድ ያደርጋል። የአንፊልድን ጨዋታ ይበቀላል ወይ? እስቲ አብረን በጋራ የምንመለከት ነው። ለማንኛውም ሁለተኛ ክፍል ፕሮግራማችን በርከት ያለ ደቂቃ ብዙ መነሳት ያለባቸው ነጥቦችን አሳጥሬ አልፌያቸው ነው። በሌሎች ፕሮግራሞች እንግዲህ አስፈተን እንመለከታለን። ለማንኛውም ላይክ አድርጉ። የትናንትናው ተሳትፏችሁ በጣም ልባዊ ምስጋና የሚያስፈልገው ነው። ከልብ እናመሰግናለን። በጣም ከልብ እናመሰግናለን። ዛሬም ይህን ተሳትፏችሁ እንድትቀጥሉ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በሱፐር ስቲከር በሱፐር ቻት ቻናላችንን ደግፉ። ወደ ኤሚሬትስ ተጉዘን ደግሞ እስቲ አርሴናልን ከኢንተርናሽናል ብሬክ በኋላ ሪቪው እናደርጋለን። ሰላም ቆዩ።